ከኛ በላይ ስለ ሰላም፣ ስለ ፍቅር፣ ስለ መደመር የተናገረ ያለ አይመስለኝም። ያ ብቻ ሳይሆን ይህ ለውጥ መጥቶ በማግስቱ የእርቀ ሰላም ኮሚሽን ብለን ስናቋቁም ይህ ስግብግብ ጁንታ ኃይል መቃወሙ የሚዘነጋ አይደለም። ኮሚሽን ማቋቋም ብቻ ሳይሆን በአዲስ መልክ የሰላም ሚኒስቴር ብለን ስናቋቁም ለሰላም ያለንን ፍላጎትና ሁሉም ኃይሎቻችን ሰላም የሚያስጠብቁ መሆናቸውን ለማረጋገጥ በአዲስ ምልከታ የተጓዝንበት ነበር። ከዚያም ባሻገር በይቅርታ እንሻገር፣ በፍቅር እንደመር ብለን ሰፋፊ ስራዎች ስንሰራ እንደቆየን ይታወቃል። ግንቡን እናፍርስ፣ ድልድዩን እንገንባ ብለን የሰራናቸው ስራዎች የሚዘነጉ አይደሉም። ስለ ሰላም፣ ስለ አንድነት፣ ስለ አብሮነት ያደረግናቸው ሙከራዎች ሁሉ በእነዚህ ስግብግብ ጁንታዎች የተወሰደው ከድካም ካለመቻል ነው። በዚህም ምክንያት ጥቂት ቅጥረኞች በመግዛት በየቦታው ባለፈው ሳምንት እንደነበረው በየቦታው ንጹሃን ዜጎች ለፍተው ደክመው በላባቸው የሚኖሩ እናቶች፣ አባቶች፣ ህፃናት አግባብ ባልሆነ መንገድ የራሳቸውን ዜጋ እንደ ናዚ እንደ ፋሽስት ሲጨፈጭፉ እንደቆዩ ይታወቃል። ይህ አደገኛ ድርጊት ቆሞ ነገር ሁሉ ወደ ሰላም እንዲሄድ በብዙ መልኩ ያደረግነው ሙከራ አልሳካለ። እነዚህ ኃይሎች ብዙ ጊዜ ትንኩሳዎች ያካሄዱ ነበር። ለምሳሌ ያካሄዱት የጨረቃ ምርጫ ድራማ እንደሆን ቀድመን ተናግረን ነበር። ያንን ድራማ 100% አሸነፍኩ ለማለት በኮሮና ጊዜ ያንን ሁኔታ መፍጠር አስፈላጊ አልነበረም። ነገር ግን እኛ ህግን ተከትለን ስለምንሰራ ምንም ሪአክት ባለማድረጋችን አልረካም። ይሄ ኃይል ባለመርካቱ በሰሞኑ የወሰደውን እጅግ አሳዛኝ እርምጃ ለመውሰድ ችሏል። የዚህ ስግብግብ ኃይል ታክቲክ ሁለት ነው። በአንድ በኩል ለውጊያ ይዘጋጃል፣ ትጥቅ ያሰባስባል፣ ኢትዮጵያን ከሚጠሉ ኃይሎች ጋር ይደመራል፣ ይተባበራል። ይሄን እያደረገ በሌላ ወገን ደግሞ በሃይማኖት ተቋማት በሰገሰጋቸው ግለሰቦች፣ በየውጭ ሀገር በሰገሰጋቸው ግለሰቦች አማካይነት ሰላም ፈላጊ ለመምሰል ከፍተኛ ጥረት ያደርጋል። ሰላም ፈላጊ መምሰል ሳይሆን ሰላም መፈለግ ነው የሚያስፈልገው። ይህ የአፍሪካን ሰላም ሲያስጠብቅ የነበረ ሰራዊት በሩዋንዳ ሳይዋረድ፣ በሶማሌ ሳይዋረድ፣ በሱዳን ሳይዋረድ በገዛ ወገኖቹ እንዲዋረድ አድርገውታል። ይህን ነገር ሰላም የመፈለግ ትንሽም ብትሆን ጭላንጭል ያለው ኃይል የሚያደርገው ጉዳይ አይደለም። እኛ ሰላም በእጅጉ እንፈልጋለን። አንዲት የጥይት ድምፅ በሰሜኑ የሀገራችን ክፍል እንድትሰማ አንፈልግም። ይህ ሰላም የሚረጋገጠው ይህ ስግብግብ ጁንታ ኃይል በህግ አግባብ ወደ ህግ ሲቀርብ ብቻ ነው። ወንጀለኛን ወደ ህግ ሳታቀርብ ስለ ሰላም መነጋገር አይቻልም። የትግራይ ህዝብ፣ የትግራይ ሚሊሻ በፍጥነት ይህንን ወንጀለኛ ኃይል ወደ ህግ ማቅረብ የሚቻልበትን ደረጃ ከሀገር መከላከያ ሚኒስቴር ጋር ተባብሮ ከሰራ፣ እንዳይደበቁ እንዳያመልጡ ካደረገ ወዲያው ሰላም የሚወርድበትንና በሁሉም አግባብ ለሰላም የሚደረገውን ጥረት የምናግዝበት የተለመደው ስራችን የሚቀጥልበት ይሆናል። ነገር ግን ደከም ሲል እርቅ፣ ጠንከር ሲል ገዳይ ከሆነ ኃይል ጋር በሁለት መለዮ መጫወት አይቻልም። ትናንት ገዳይ በማግስቱ ደግሞ እርቅ መፈለግ የሚባል ነገር የእርቅ ፍላጎት ሳይሆን የጊዜ መግዣ ታክቲክ ስለሆነ ይህንን ተቀብሎ ለመሄድ እንቸገራለን። ዋናው የሰላም መቋጫ ወንጀለኞች በሀገሪቱ ህጎች መሰረት ለህግ መቅረብ ሲችሉ ብቻ የሚፈጸም ይሆናል። ያኔ ሙሉ ሰላም ለሀገራችን ለህዝባችን እናረጋግጣለን። ትላንት ምሽት ላይ የአየር ድብደባ በተለያዩ የትግራይ ከተሞች አቅራቢያ በተመረጡ ቦታዎች ላይ ስለመደረጋቸው መረጃዎች ሲወጡ ነበርና ምን ያክል ነገር እውነት ነው የሚለውን ነገር ነው አብሬ አያይዤ ማንሳት የምፈልገው። የኃይል ጥቃት በፈጸመባቸው አካባቢዎች ላይ የኢፌዴሪ መከላከያ ሰራዊት በዛ አካባቢ የነበረው ተልዕኮ ከዚህ በፊት የነበረው ይታወቃልና ምን ያክል ከባድ መሳሪያዎች ነበሩ? ከነበሩስ እነዚህ ከባድ መሳሪያዎች በምን ሁኔታ ላይ የሚገኙት? እነሱ ጋር በተያያዘ የሚነሱ ነገሮች ስላሉ። መልካም። የአየር ጥቃቱ በትናንትናው ዕለት እንዲሁም ዛሬ ሲፈጸም ውሏል፣ ወደፊትም ይቀጥላል። ይህ የአየር ጥቃት የሚፈጸመው ቀደም ሲል እንደገለጽኩት የጠላትን የማድረግ አቅም ለመክታት ነው። የጠላትን የማድረግ አቅም ለመክታት ሲባል ኢትዮጵያ ከውጭ ኃይሎች ራሷን ለመከላከል በትግራይ አንዳንድ ቦታ በተለይም መቀሌ አካባቢ ከፍተኛ የሆነ የሮኬት ክምችቶች አሏት። እነዚህ ሮኬቶች እስከ 300 ኪሎ ሜትር መጓዝ ይችላሉ።
እነዚህ ሮኬቶች በመጠቀም ይህ ስግብግብ ጁንታ ኃይል ብዙ ከተሞችን ሊያጠቃ ይችላል፣ ህዝባችንን ሊያጠፋ ይችላል። ያን አያደርግም ብለን እንዳናስብ ባለፉት ወራት በህዝባችን ላይ የደረሰው ጭፍጨፋ እንደዚህ አይነት ሞራል ያለው ኃይል ነው ብለን ለመተማመን ያስቸግራል። ያን ብቻ ሳይሆን ከሁለት ቀን በፊት ይህ ስግብግብ ጁንታ ኃይል ልክ የምርጫ ኮሚሽን አፍርሶ ከህገ መንግስት ውጭ የራሱን የምርጫ ቡድን እንደፈጠረው ሁሉ በኢትዮጵያ ያለው የአቪዬሽን ባለስልጣን አንድ ነው። በኢትዮጵያ አየር ክልል ውስጥ ስለሚደረግ ማንኛውም የአየር እንቅስቃሴ የሚወስነው የአቪዬሽን ባለስልጣን ነው። ይሁንና ህግ የማያከብረው ህግ የማያውቀው ስግብግብ ጁንታ በዚህ አካባቢ አየር ማንቀሳቀስ አይቻልም የሚል መግለጫ አወጣ። ይህ ማለት ምን ማለት ነው የሚለውን በዝርዝር እንዲተነተን ካደረግን በኋላ ከዚያም በተጨማሪ ከመቀሌ አካባቢ የደረሱ መረጃዎች እነዚህ መሳሪያዎች ለመጠቀም ሙከራ እያደረጉ መሆኑን መረጃ በመደረሱ በመጀመሪያ ሁለት ተጨማሪ ማጣራት ለማድረግ የቆየን ሲሆን በሁለተኛ ቀን ፍላጎቱ ጠንካራ መሆኑን ስላረጋገጥን ራዳሮች፣ ሚሳይሎች፣ ሮኬቶች ሙሉ በሙሉ እንዲጠፉ አድርገናል። ይህን ያደረግንበት ዋናው ምክንያት ይህ ስግብግብ ጁንታ ኃይል አለው ለማለት በሚያደርገው ጥቃት በህዝባችን ህይወት፣ ስነልቦና እንዲሁም ማቴሪያል ላይ አደገኛ የሆነ ጥፋት ሊያስከትል ስለሚችል ህዝባችንን እንደ ትናንትናው በትዕግስት እንለፈው እያልን ባለመከላከል የሚጠፋ እርምጃ ከፍተኛ ጉዳት እንዳያመጣ የአየር ጥቃት ተፈጽሟል። ነገር ግን የአየር ጥቃት በፍጹም የሲቪል ታርጌትን ታሳቢ ያደረገ አይደለም። አንደኛ እነዚህ የሚሳኤል፣ የራዳር፣ የሮኬት ቦታዎች በሀገር መከላከያ ሚኒስቴር የተገዙ በሀገር መከላከያ ሚኒስቴር ይጠበቁ የነበሩ እያንዳንዱ ትጥቅ የት እንዳለ በዝርዝር ሙሉ እውቀት አለን። ሁለተኛ እኛ ከአየር ኃይል አንጻር ዝግጅታችን ከፍ ላለ ደረጃ ስለነበረ በተለይም ከዚህ ቀደም በነበረው መንገድ ብቻ ሳይሆን በቀንም በማታም በአንድ ሜትር ፕሪሲሽን ካለ ችግር ሊያጠቁ የሚችሉ በሰው የማይነዱ ዘመናዊ መሳሪያዎችም ስለታጠቅን እንደዚህ አይነት ችግር ሳያጋጥም ታርጌቶቻችን ለይተን ለማጥቃት የሚያስችል ብቃት ስላለን በተቻለ መጠን የሲቪል የሀገራችን ህዝቦች በዚህ አካባቢ ጥፋት እንዳይደርስባቸው ኮላተራል ዳሜጁ በጣም ያነሰ እንዲሆን ጥረት ተደርጓል፣ ወደፊትም ይደረጋል። አሁን በመቀሌ አካባቢ፣ በአዲግራት፣ በአክሱም፣ በሽሬ አካባቢ ያሉ የከተማ የሚኖሩ ሰዎች መጠንቀቅ ያለባቸው ነገር አንደኛ ኤርፖርቶች አካባቢ አለመቅረብ፣ የትጥቅ ዲፖዎች አካባቢ አለመቅረብ፣ የነዳጅ ዲፖዎች አካባቢ አለመቅረብ፣ ይህ ስግብግብ ጁንታ የሚሰባሰብባቸው አካባቢዎች አለመቅረብ። እነዚህ ታርጌቶች በቀንም በማታም በማንኛውም ሰዓት ጥቃት ሊፈጸምባቸው ይችላል። ይህንን በማድረግ ነው ጠላት ምንም ነገር ማድረግ እንዳይችል የምናደርገው። ይህንን ማድረጋችን ስለሚቀጥል ጥቃቱ በየትኛውም ሰዓት ስለሚካሄድ ህዝቡ ይህን አውቆ በአስቸኳይ ጊዜ አዋጅ በተቀመጠው መሰረት የሰዓት እላፊ ማክበር፣ ከከተማ ውስጥ እንቅስቃሴ መቆጠብ፣ ከመሰባሰብ መቆጠብ፣ ቅድም ከነሳዋቸው ታርጌት አካባቢዎች ራሱን ማራቅ ይጠበቅበታል። ይህንን ካደረገ ምንም አይነት ጥቃት በህዝባችን ላይ ሳይደርስ ታርጌቶቻችን ለይተን የምናጠቃ ይሆናል። በተለይ በቆቦ አካባቢ የተከማቹ መድፎች፣ ታንኮች አሉ። እንደዚህ አይነት ከፍተኛ መሳሪያ የተከማቹባቸው አካባቢዎች በቀንም በማታም ጥቃት ይፈጸምባቸዋል። እዛ አካባቢ ያለ ሚሊሻ ራሱን ማራቅ አለበት። እዛ አካባቢ ያለ ህዝብ ራሱን ማራቅ አለበት። እነዚህ ታርጌቶች መሆናቸውን አውቆ ትጥቆች፣ አየር መንገዶች፣ ዲፖዎች፣ የነዳጅም የመሳሪያም ያሉበት እንዲሁም ይህ ስግብግብ ጁንታ ያለበት አካባቢ መቅረብ ለአደጋ ራስን ማጋለጥ መሆኑን አውቆ መጠንቀቅ ከቻለ የሚደርስበት ምንም አይነት ጥቃት እንደማይኖር ተስፋ ይደረጋል። በዚሁ አግባብ ጥቃቱ የሚቀጥል ይሆናል። ይህ ስግብግብ ኃይል ወደ ህግ እስከሚቀርብ በሙሉ አቅም ጥቃቱ የሚቀጥል ይሆናል። እንደ አጠቃላይ በዚህ ህግ በማስከበር ውጊያ ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሚና እንዴት ይገለጻል? በቀጣይስ ምን ይጠበቃል? በዚህ ህግ የማስከበር ስራ ውስጥ እርስዎም በተደጋጋሚ እንደገለጹት ትግራይ ክልል ህዝብ እንዳይጎዳ የማድረግ ስራዎች በአየር ጥቃቱ ላይ የተሰሩ እንደሆነ ገልጸውልናል እና በተለያየ መንገድም ስለሆነ እየተካሄደ ያለው እንደ አጠቃላይ የትግራይ ህዝብ በዚህ ህግ የማስከበር ስራ ውስጥ እንዳይጎዳ ለማድረግ የሚደረጉ ጥንቃቄዎች እስከምን ድረስ ናቸው? ምን ያክል ትኩረት ሰጥቷቸዋል? በመጀመሪያ የትግራይ ህዝብ ህዝባችን ነው።
የትግራይ ህዝብ ለኛ ተገን ለኛ ወገን ነው። ለዚህ ስግብግብ ጁንታ ግን ምሽግ ነው። እንደ ምሽግ የሚጠቀምበት ህዝብ እንጂ የሚያከብረው የሚጨነቅለት አይደለም። ሌላው ቀርቶ የኢትዮጵያ መንግስት ከተራድኦ ድርጅት ለምኖ የሚያመጣውን ስንዴ ቲዲኤ በሚባለው ድርጅት ለህዝቡ ሲያከፋፍል እስከ 2-3 ኪሎ እየቀነሰ እንደሚሰጥ በተሟላ መረጃ ደርሰንበታል። የሰጠውን ስንዴም የፖለቲካ መሸቀጫ ነበር የሚያደርገው። ህዝቡን ከደህንነት የሚያላቅቅ ሳይሆን ስንዴ እየሰጠ ምሽግ አድርጎ የሚጠቀምበት ኃይል ነው። ይህ ህዝባችን ከየትኛውም ክልል በላይ በአፈና ውስጥ ያለ ህዝብ ነው። ነገር ግን ዋጋ የከፈለ ለኢትዮጵያ አንድነት፣ ለኢትዮጵያ ሰላም፣ ለኢትዮጵያ ዲሞክራሲ ልጆቹን የገበረ ህዝብ ነው። ከዚህ አንጻር ይህንን ህዝብ ነፃ የማውጣትና ዴሞክራሲያዊ የሆነ አስተዳደር መመስረት፣ ዴሞክራሲያዊ የሆነ ስርዓት መፍጠር ነው እንጂ የኛ ህል ይህ ህዝብ የሚጠቃበት ማንኛውም መንገድ አናደርግም። ይህን ለማድረግ አሁን ይሄን ያለነው ሁሉ አካሄዳችን ህዝባችን ላይ ከፍተኛ ጥፋት መፍጠር የማያስችል፣ ህዝባችን ላይ ከፍተኛ የሆነ አደጋ ማስከተል የማያስችል ጥንቃቄ የተሞላበት በኮድ ኦፍ ኮንዳክት የሚመራ የህዝቡን ደህንነት የሚያረጋግጥ ኦፕሬሽን ለማካሄድ ነው ጥረት እያደረግን ያለ ነው። ከዚህ አንጻር የትግራይ ህዝብ የማይመጥነውን ይህን ስግብግብ ኃይል ከሀገሩ መከላከያ ሰራዊት ጋር ከሀገሩ መንግስት ጋር በመተባበር በፍጥነት ለህግ የማቅረብና የራሱን ሰላም፣ የራሱን ዲሞክራሲ፣ የራሱን ልማት የማረጋገጥ ኃላፊነት ያለበት ሲሆን መንግስታችን ከትግራይ ህዝብ ጋር እጅ ለእጅ ተያይዞ ይህንን ስግብግብ ኃይል ወደ ህግ የሚያቀርብ ይሆናል። ከመላው የኢትዮጵያ ህዝብ አንጻር የኢትዮጵያ ህዝብ ለሰላም ያለንን ፍላጎት፣ ለይቅርታ ያለንን ቦታ በሚገባ ይገነዘባል። የኢትዮጵያ ህዝብ በሁሉም ክልል ምን ያክል ጥፋቶች ሲካሄድ እንደነበሩም ያውቃል። ከዚህ አንጻር ለአንዴና ለመጨረሻ ጊዜ ኢትዮጵያ እፎይ እንድትል በየክልሉ ሰው ሞተ የሚል ዜና እንዲቀር ይህ ስግብግብ ጁንታ የሚቀጥራቸው ቅጥረኞች የጥፋት ምንጭ እንዲደርቅ በሙሉ ኃይሉ መተባበር አለበት። አሁን በትግራይ ክልል እየሆነ ያለው ሰላም የማስከበር ሂደት በሶማሌ ክልል ካደረግነው ሰላም ማስከበር ምንም ይለየው ጉዳይ የለም። በሶማሌ ክልል እንደዚሁ ያበጠ እብሪት ነበር፣ በህግ ነው የተከላከልነው። በምዕራብ ወለጋ እንደዚሁ ችግር ነበር፣ በዚሁ መንገድ በህግ ነው የተከላከልነው። በጉጂ ችግር ነበር፣ በዚሁ መንገድ በህግ የተከላከልነው። በቤኒሻንጉል ችግር ነበር፣ በሲዳማ ችግር ነበር፣ በወላይታ ችግር ነበር። የተለየ ምንም አይነት ሚዛን የለውም። ሶማሌ ላይ ከተደረገው ኦፕሬሽን የተለየ ኦፕሬሽን በትግራይ ክልል አይደረግም። በሶማሌ ባደረግነው ኦፕሬሽን ወንጀለኞችን ነው ለይተን የወሰድነው እንጂ ህዝብ አላጠፋንም። እዚህም እሱ ይደገማል። የኢትዮጵያ ህዝብ ማድረግ ያለበት አንደኛ ከትግራይ ውጪ በየቦታው የእኛን ትኩረት ለመበተን ከፍተኛ የሆነ ኃይል አሰማርተዋል። በአዲስ አበባ ከእስር የፈታናቸው ሰዎች ሳይቀሩ ከነዚህ ኃይሎች ጋር በየሆቴሉ፣ በየኮንዶሚኒየሙ፣ በየክራይ ቤቱ በየማታ ስብሰባ ያደርጋሉ። ብዙዎቻችን ላይ በቀጥታ አይናችን አርፎ ክትትል እያደረገን ነው። በሃይማኖት ተቋማት ውስጥም ሳይቀር ያደራጁት ኃይል ምክክርና ውይይት ያደርጋል። ዳይቨርት ለማድረግ የኛን አቴንሽን ብዙ ስራ ይሰራል። ይሄን የኢትዮጵያ ህዝብ አሁን እያደረገ ባለው መንገድ በየቦታ ያሉ እንቅስቃሴዎች ኮቴ እየተከታተለ ለሰላም አስከባሪው ኃይል ማሳወቅ፣ ራሱን መጠበቅ፣ ከአካባቢ ሚሊሻ ከአካባቢ ፖሊስ ጋር በትብብር መስራት ይኖርበታል። ይህን የምልበት ዋናው ምክንያት አሁን ባለው ሁኔታ በትግራይ ክልል ውስጥ ያለው ይህ ስግብግብ ጁንታ አንዲት ሜትር ጥቃት መፈጸም አይችልም። ነገር ግን በየቦታው ቦምብ እያፈነዳ ንጹሃን ዜጎች እየገደለ ህዝባችንም እኛንም ሞራላችን ሊጎዳ ወደኋላ የማይል ኃይል ስለሆነ በየቦታው አሁን እንደሚደረገው በተለይም በቤኒሻንጉል አካባቢ፣ በኦሮሚያ አካባቢ፣ በጋምቤላ አሁን ደግሞ ዛሬ ሲያቅዱ የነበሩት በደቡብ አካባቢ ነው። በደቡብ ያሉ ህዝቦችም ከፍተኛ ጥንቃቄ ማድረግ አለባቸው። በሐዋሳ፣ በወላይታ፣ በአርባ ምንጭ በብዙ ዞኖች ጥንቃቄ ማድረግ ይጠበቅብናል። ይህንን ካላደረግን እዚህ የሚፈጠረው ጥፋት እዛ ያለን ትኩረት ሊቀንስ ስለሚችል
ህዝቡ ጥንቃቄ ማድረግ አለበት። የተዛቡ መረጃዎች ከመስማት መጠንቀቅ አለበት። ብዙ ሆን ብለው የተዘጋጁ መረጃ የሚያዛቡ ኃይሎች አሉ። ከነዚህ መጠበቅ አለበት። መንግስት በከፍተኛ የኃላፊነት ስሜት ለህዝቡ ያለውን መረጃ እያሳወቀ በእውቀትና በንቃት ኦፕሬሽኑን ሱማሌ እንዳደረግነው፣ ምዕራብ ወለጋ እንዳደረግነው፣ ጉጂ እንዳደረግነው፣ ሐዋሳ እንዳደረግነው፣ ወላይታ እንዳደረግነው በየትኛውም የኢትዮጵያ ጫፍ ላይ ተሞክሮ እንዳከሸፍነው አይነት የጥፋት እርምጃ ይሄድንም በአጭር ጊዜ እናከሽፋለን። ስናከሽ ህዝባችን ላይ ጥፋት እንዳይደርስ ጥንቃቄ እናደርጋለን። አጠቃላይ በዲሞክራሲ ስርዓታችን ላይ በሂውማን ራይትስ ላይ ህግ ከማክበር አንጻር መጠንቀቅ የሚገባን ሁሉን እርምጃ እንወስዳለን። ህግ እያከበርን ህግ እናስከብራለን። የሰውን መብት እያከበርን የሰዎች መብት እንዳይጣስ እንከላከላለን። መከላከያ ኃይላችን እንዳይጠቃ ያደረግነው ሰክሰስፉል ስራ አልቋል። አሁን የቀረው ህዝባችንና የልማት ተቋማት መሰረተ ልማቶችን መከላከል፣ ይህ ሙሉ በሙሉ የፌዴራል መንግስት ስልጣን በመሆኑ ይህንን ጉዳይ ለመፈጸም ሰፋፊ ስራዎች ይሰራሉ። ስራው ሲጠናቀቅ ለህዝባችን እንደ አስፈላጊነቱ መረጃ የምንሰጥ ይሆናል። እስካሁን ያለው ሁኔታ በዚህ ተገንዝበን መላው ህዝባችን እስካሁን እንዳደረገው ከጎናችን በመሆን ሙሉ በሙሉ ይህን ስግብግብ ጁንታ ለህግ እስክናቀርብ ከመንግስት ጎን እንዲሆን ጥሪን አቀርባለሁ። የትግራይ ህዝብም ባጠረ ጊዜ ይህንን ኦፕሬሽን ጨርሰን ወደ ልማት ስራችን እንድንገባ አስፈላጊውን ትብብር እንዲያደርግ፣ በተለይም ሚሊሻው፣ ልዩ ኃይሉ ይህ ውጊያ የእሱ ውጊያ አይደለም። ይህ ውጊያ ፍትሃዊ ውጊያ አይደለም። በፍጥነት ካለበት ለመከላከያ ሰራዊት እጁን እየሰጠ ከዚህ ውጊያ ወጥቶ በየአካባቢው በመደራጀት ከመከላከያ ጋር ሆኖ አካባቢው መጠበቅ አለበት። እነዚህ ሽፍቶች እንዳይጠፉ መጠበቅ አለበት። እነዚህ ሽፍቶች እየያዘ ለመንግስት ማቅረብ አለበት። ለሽፍቶች ብሎ ህይወቱን መገበር የለበትም። በርካታ የትግራይ ህፃናት በማያውቁት ጉዳይ ካለ እድሜያቸው ለዚህ ውጊያ እንዲማግዱ እያደረጉ ነው። ዛሬ የነበረን ውይይት የመከላከያ ኃይላችን በተቻለ መጠን እነዚህ ህፃናት ህይወታቸው እንዳይቀጠፍ ቀድሞ ከመውጋት በፊት እጃቸውን እንዲሰጡ እንዲያደርግ በተሰጠው ትዕዛዝ መሰረት በርካታ ኃይሎች ወደ መከላከያ እየገቡ ነው። ይህ ተጠናክሮ ይቀጥላል። በጥቂት ቀናት ውስጥ መልክ እየያዘ እንደሚሄድ ነው የሚታመነው። ስንጨርስ ሙሉ ሪፖርቱን የምናቀርብ ይሆናል።